ከተነሳ ይቀር ምናልባት የህወሓትን ታሪክ መለስ ብለን ወደ ኋላ ብንመለከት ማገብት የሚባል እንግዲህ ከማገብት ወደ ተሃህት ከተሃህት በኋላ ነው ወደ ህወሓት ከዛም ደግሞ ኢህአዴግ የሆነው አይደለም። ያው ህወሓት ማለት ትርጉሙ ያው ወደ መሀል ሀገር አያስገባም ለአንድ ብሔር ብቻ የሚዋደቅ ወይም ነፃ የሚያወጣ ወይም የሚታገል ስለነበረ ኢህአዴግ መሆን ነበረበት። ከሌሎቹ እንግዲህ አካባቢያቸውን ሁሉ ነፃ ከማውጣት ኢትዮጵያ ነፃ ከማውጣት ይፋለሙ ከነበሩ አካሎች ጋር አንድ መሆን ይጠበቅ ነበርና እንግዲህ ማግብት ግጋሃት ተሃህት ያለ ይሄደው ይህ ግሩፕ ምናልባት በወንድሞቻቸው ላይ ያሆኑ ህወሓት የዛኔው ግጋሃት የሚባል ሌላ ቡድን ነበር። እንግዲህ ምናልባትም የጦር ቡድን ነው እንደዚሁ ጫካ ገብቶ ይታገል የነበረ ነው በዛን ጊዜ። እንግዲህ ህወሓቶች ደግሞ ከመጡ በኋላ እነዚህ ላይም የፈጠሩትና ያደረጉት በደል ተመሳሳይ ነበረ። በታሪክ ማንሳት ካስፈለገ እንደው ይሄ የክህደት መንገድ ከቀድሞውም ጀምሮ ከመነሻቸውም ጀምሮ የሚታወቅ ነው። በርካቶች አሁን ስንሰማው በጣም የሚደንቀን የሚገርመን ይኖራል። ግን በፍልስፍናው ዓለም እንደዚህ አይነት ሰው እስኪጨክን ድረስ በርካቶች አሁን ብዙ ውይይቶችን ብዙ ዲስከሽኖችን በተለያዩ ቦታዎች ካያችሁ ከሂትለር ጋር የማመሳሰል ነገር እመለከታለሁ። አንዳንዶች እንዲያው ምን ይላሉ ሂትለር እኮ ራሱ ዜጎች ላይ ራሱ ወንድም እህቶች ላይ ያንን አላደረገም ቢያንስ ወንዝ ተሻግሮ ያሚ ብረታታም መልካም ነገርም ባይሆን እንኳን ያደረገው ከነሱም የባሱ ናቸው እስከ ማለት ድረስ ደርሷል። ማኒፌስቶ ብለው ይዘውት የመጡት ማኒፌስቶ ሲጀምር በጨቋኝና ተጨቋኝ ያሸበረቀ ነው። ከነ ብሔር ስም ጠርተው ነው ጨቋኝ አማራ ብሔር ናት፣ ተጨቋኝ ደግሞ ትግራይ ብሔር ናት። ጨቋኝ ካለ ደግሞ ተጨቋኙ ራሱን ነፃ ማውጣት አለበት በሚል የማርክሲስት ፍልስፍና ተነስተን ነው እዚህ የመጣ ነው ይላሉ። እንደው እነዚህ ሰዎች ምንድናቸው ብሎ የተጻፉትን አይዲዮሎጂዎች ራሱ ማርክሲዝም ምንድነው፣ ኮሙኒስቶቹ ምንድናቸው፣ ሶሻሊስቶቹ ምንድናቸው ብለን ዘርዝረን ብናይ ከሶስቱም ውስጥ ለማግኘት በሚከብድ ሁኔታ ባሉት ፍልስፍና ውስጥ ሁሉ ሄደው አያውቁም። እንደው እነማን ናቸው ብለው የሚያነሱ ሰዎች አሉ። ከዲያቆን ዳንኤል ክብረት ጋር ስንጨዋወት የሚገርም ነገር ነገረኝ። ደረጃ አስቀምጦ ስለ ህወሓት ማለት ነው 5 ደረጃ ላይ ይሄ 5ኛው የመጨረሻ ነው ያለው። እኔ በጣም ገርሞኛል። በጣም በሰለ አስተያየት ነበር። አንደኛው ያው ተማሪ ያሉ ነው የግራ ቀመስ ፖለቲካ ያራመዱበት ነው። ሁለተኛው በረሃ ገብተው የታገሉበት ዘመን ነው የትጥቅ ትግል የሚባለው። ሶስተኛው በስልጣን ላይ ነው። አራተኛው እነ ዶክተር አብይ አህመድ መጥተው ትንሽ የተገፈተሩበት ነው። ከሴንተሩ ዲሴንተር ሊሆኑበት ነው። አምስተኛው የመሸጉበት ነው መቀሌ እና በዚህ እነኚህ 5 የደረጃ ድመት የፍልስፍና ለውጥ አላሳዩ። ያው ቀደም የተባባልነው ነው ፖለቲካ ወዳጅና ጠላት እየለየሽ ግብሽ ጋር ለመድረስ የፈለግሽውን የምታደርጊበት ሁኔታ ነው እና ወደ ግብ የሚያደርሳቸው ከመሰላቸው ቤተክርስቲያን ሲደርሱ ይሳለማሉ። ካህኖቹም እነሱን ይመስላሉ፣ ጸሎት ያደርጋሉ፣ ይጾማሉ። ግን መሰናክል እንዳይሆናቸው ነው። ዋናው አልቲሜት እንትኑ የፖለቲካ ግባቸው ገባሽ? አዎ ይሄ በሃያኛው ክፍለ ዘመን ግራ ቀመስ ብቻ አይደለም፣ ከቀኝም እንደዚህ አይነት አስተሳሰብ ያላቸው አሉ። ማኪያቬሊን ቅድም አነሳሽ። ማኪያቬሊ አንድ ቦታ ላይ ለፕሪንሱ ምን ይለዋል? ህዝቡ የሚያምነውን ነገር ባታምንበትም የምታምን መስለህ ቅረብ ይላል። ህዝቡ የተቀበላቸውን እሴቶች በአደባባይ አትናድ፣ ሌላ ነገር አትናገር፣ ሴፍ ቶክ የሚለው ነገር አለው። ይህን ሲያደርጉ ነው የቆዩት። መንግስት እያሉ ኢትዮጵያውያንን ብቻ ሳይሆን ፈረንጆችንም ለማታለል ሞክረዋል። ዲሞክራቲክ ነን፣ ሶቪየት ዩኒየን ፈርሷል፣ አሁን የሌፍት ጊዜዋ ስላለቀ በማስመሰል ከልባችን አይደለንም ግን እናስመስል፣ እስቲ ምርጫ ምን በል፣ እስቲ ፓርቲ የሚፈቀድ፣ እስቲ ጋዜጦችም በብዛት ይጻፉ አሉ። ግን ሁሉንም የጅብ እርሻ ነው ያደረጉት።
የጅብ እርሻ ሜታፎር በጣም ኢንትረስቲንግ ነው። ከዚህ ቀደም ደጋግሜ ብየዋለሁ። ምንድነው ሲምፕል የሚለው አንድ ሽማግሌ የነገሩኝ ነው። ጅብ አያርስም ልጅ አሉኝ። ቢያርስ ግን ቡቃያውን ነው የሚበላው እንጂ በደንብ እስኪያድግ አይጠብቅም ብለዋል። ህገ መንግስቱን በልተውታል። የኤኒ ዲሞክራቲክ ፕሮሰስ ተበልቷል። ውድድር የሚባል ነገር ተበልቷል። ይህም ለማስመሰል የተደረገው ነገር በኋላ ግን በይፋ እየወጣ መጣ እና እኔ ከሂትለር ሙሶሊኒ ምናምን ጋር ማወዳደሩን ግድ የለም። እሱ እንደው የጋዜጦቹን ሲያነሱ ዶክተር ምናልባት ትግራይ የግል ጋዜጦችና መጽሔቶች አይገቡም ነበር በአጠቃላይ። እንደው ምንድነው ያሉት ገብሩ አስራት ሲጠየቁ ገብሩ አስራት ናቸው የክልሉ ፕሬዚዳንት የነበሩት በወቅቱ ሲጠየቁ ቆሻሻ ወረቀት ትግራይ አይገባም አሉ። በኋላ ግን ያስታውሳሉ አይደል ራሳቸው ሄዱ ሊያወጡና ገብሩ አስራት የቆሻሻ ወረቀት ፍቃድ ሊያወጡ ሄዱ ሁሉ ተብሎ ይወጋ ነበር። ምናልባት እዛ ክልል ላይ የተፈጠረው ነገርም ከሌላው ሰው እኩል ከነሱ ውጭ የሚባለው ነገር እንዳይሰማ ተደርጎ የኖረበት ጊዜ ነበር። ቶታሊ የተያዘ ክልል ነው። ገባሽ? ፍጹም ሰላም የሚያለው ፍጹም አፈና ስላለ ነው ቦታ ላይ ወደፊት ይወጣል። አሁን ህዝቡ መናገር ይጀምራል። እኔ የትግራይን ህዝብ ነፃ አወጣን የሚባለው ዲስኮርስ አይመቸኝም። አይ ዋንት ትግራይን ዜን እንዲሉ ነው ፈልገው እነሱ ራሳቸው ይሄ እንቅስቃሴ እኛንም እኮ ነፃ አወጣን ማለት ያለባቸው እነሱ ናቸው እንጂ እኛ ከአንድ ነፃ አውጪ ወደ አንድ ነፃ አውጪ ዘላ አይደለም። ይሄን እምነት ነው ይገባሻልሽ። ያ ህዝብ እንደተበደለ ክሊር ነው። በዝምታው ደግሞ አሳይቷል። የትም ቦታ የኮሎኔል መንግስቱ ንግግር ማዳመጥ ይፈልጋል። ወታደሩ እንዲህ አርጎ እንዳንበጣ ከበው እንትን ሲሉት ይላል። አንድ ወታደር ላይ ጥይት አልተኮሱም። የሰጧቸውን ብረት ነው ያስረከቡት። ይኸውላችሁ እናንተ ላይ እንድትተኩስ ተሰጥቶናል። ይሄ ህዝቡ ያለው ድጋፍ እና ወደፊት ደግሞ ወጥቶ በደንብ ሁሉ ነገር ግልጽ ሲሆን የትግራይ ህዝብ የሚናገረው ነገር ነው። በድለዋል ህዝባቸው አባሽ በዚህ 2 ዓመት ተኩል ብቻ ለባንከር ያጠፉት ብር አይደለም። ህዝቡን አስርበዋል። በየቤቱ እየሄዱ መዋጮ እያሉ በሹመኛ እንዴት አድርገው እንደሚያዋጡ ስናቃለን። ኮንታክት ሳሉ እና ይሄ ነው ምንም ሌላ መጥራትም አያስፈልገንም። በራሳቸው ዲፋይንድ ሊሆኑ ሊተረጎሙና እንትናቸው ሊታይ ይችላል ነው ያላቸው ችግርና ክፋት። ስለዚህ መቼውም ጊዜ ፍልስፍናቸው ተቀይሮ አያውቅም። ትላንትም ሊያነሱ ፈለጉ። የጣላቸውም እሱ ነው። የአኗኗር ፍልስፍና፣ የፖለቲካ ፍልስፍና፣ የኤቲካል ፍልስፍናቸው ብቻ አይደለም፣ የውጊያ ፍልስፍናቸውም ስላልተዋወቁ ነው ጉድ የፈላባቸው። የዛሬ 45 ዓመት በተዋጉት መንገድ ነው እየቆፈሩ የገጠሟቸው። እነኚህ በጣም አድቫንስድ የሆኑ ወታደሮች ናቸው። አብይ ላቭስ ቴክኖሎጂ የአንደኛው ክፍለ ዘመን ሰዎች ናቸው። እና አብይ የኔ ጄኔሬሽን ምን ነው ሌላ ነገር እኮ ነው። እኔም በመድፍና በጉልጓድ ገጥማቸው ነበር። እኔ በድሮን ነው የገጠሟቸው። እሺ አልተለወጡም ነው። እሺ ይሄ ብቻ አይደለም። ያኔ በነጠላ ጫማ የገቡት በኋላ ሀመር ነው እየነዱ ያሉት። we're talking about ሚሊዮነር ጀነራሎች ነው። ኢትዮጵያ በታሪኳ የሚሊዮነር ጀነራል እንደ ናይጄሪያ አውጥታ አታውቅም ነበር። ለመጀመሪያ ጊዜ ሚሊዮነር ጀነራሎች አወጣን። እነኚህ ደግሞ በምቾት ለመኖር እንጂ የሚያዋጉ ኃይሎች አይደሉም። ግን እነሱ ያንን ነው ድሮ እዛ የነበረች ሀሳብ ትንሸራሸር አልቻለችም። ያልተለወጡበትን ነገር ለማሳየት ያክል ራሳቸው ይዘውት የመጡት ሽርጡ ምስክር ነው። ሽርጡ ምስክር ነው ብዬ ነው የማስበው። እና መጀመሪያም ጊዜ በሽርጥ ነው የገቡት ይባላልና አሁንም ያቺው ሽርጥ ስትኖር አትሊስት ለውጥ የለም። ስታግናንት የመሆን ችግር ያለ ይመስለኛል። እኔ ቋሪ ወይ ቢሆነ ቦታ ላይ መቸከል በራሱ ችግር የሚያመጣ ነው የሚመስለኝ በእኔ አስተሳሰብና አመለካከት።
ምናልባት የመጡበት መንገድ እንደምታውቂው ጠላት አይንቁም። በርግጥ ማንም ሰው ተነሳ ሲባል ቀው ምናምን ነው እስከዛሬ ድረስ ያቆያቸው ብዬ ነው የማስበው። ምናልባት አሁን ውድቀታቸውን ያፈጠነው ያው ተመሳሳይ ፕራይዳቸው ነው የጣላቸው ብዬ ነው የማስበው ማለት ነው። አይ ምን እንትን ሰሜን ዙን እንትን አለው እኮ መሳሪያ ዘረፍን እኮ እዚህ ጋር ጉዳት አደረስን እኮ አሁንማ መንገዱ አልጋ ባልጋ ነው ብለው ያሰቡ ይመስለኛል። ስለዚህ ሰልፍ ዲሰፕሽን ነበረው ብዬ አስባለሁ በሆነ መልኩ ማለት ነው። ምክንያቱም በሌላ በኩል ያሉትን ነገሮች ብዙ አናላይዝ ለማድረግ ለማሰብ ጊዜ ወሰዱ አልመሰለኝም። ስለዚህ በተመሳሳይ መንገድ ሲሄዱ የተለየ ውጤት የምትጠብቂ ከሆነ ያከንቱነት ነው። በተመሳሳይ መንገድ እየሄድሽ ተመሳሳይ ውጤት ነው ልታገኝ የምትችይው እንጂ የተለየ ውጤት ሊመጣ አልቻለም። ሶ እነሱ በተመሳሳይ መንገድ ሄደው ተመሳሳይ ውጤት ነበረ የጠበቁት፣ ግን የተለየ ውጤት ነው ያጋጠማቸው። ምክንያቱም መንገዱ ስለተቀየረ፣ መንገዱ ከተቀየረ ደግሞ ውጤቱ ስለሚቀየር ማለት። ስለዚህ ምርጫቸው የተሳሳተ ነበረ ብዬ ነው የማምነው። ምርጫሽ የተሳሳተ ሲሆን ውጤቱ የተሳሳተ ይሆናል። ምክንያቱም የሚቀየረው ምርጫ እንጂ ውጤት ስለማይቀየር ማለት ነው። ከሂትለር ጋር ማመሳሰሉ ተገቢ ነው ብዬ አላስብም። ሂትለር ያደረገው የመጣበት ኮንቴክስት አለው፣ ራሱን የቻለ ባክግራውንድ አለው። አስተዳደጉ እንበለው አመለካከቱ እንበለው በወቅቱ የነበረው ነገር ኮምፕሊትሊ ከኛ ሀገር ሰዎች ጋር ወይም ከቲፒኤልኤፍ ቡድኖች ጋር ወይም የተወሰኑ ህዳጣን ጋር የሚመሳሰል አይመስለኝም በራሴ። ግን አንዳንድ ሰዎች ሊያመሳስሉት ይሞክራሉ። ላይክ ባለፈው ጊዜ የተያዙት አደንዛዥ እጾች። ስለዚህ ሂትለርም አደንዛዥ እጽ ይወስድ ነበረ፣ ለእንትኖቹ የሚሰጥ ነበረ። ስለዚህ እንደ ሂትለር ነው የከፋ ነው ምናምን የሚሏቸው ነገሮች አሉ። ብዙ ተመሳሳይነት አለው ማለት ተመሳሳይ ነው በሁሉም ነገር ማለት አይደለም። የሆነ ሆኖ ግን ቅድሞ እንዳነሳሽው የቆሻሻ ወረቀት ምሳሌም አንድ ናሬሽን ብቻ እንዲሰማ ስለሚፈለግ ነው። አንድ ሰው ወይም አንድ አካል ወይም አንድ ቡድን ሁለት ነገር ሶስት ነገር መስማት ሲጀምር ማወዳደር ማነጻጸር ይችላል። አሪስቶትል እንደሚለው ማን ኢዝ ራሽናል ቢንግ ነው ይላልና የሰው ልጅ ምክንያታዊ እንደመሆኑ መጠን ያስባል፣ ያሰላስላል። ስለዚህ የሚጠየቀው ምን ያክል ምክንያቱ ጥልቅ ነው ወይም ምን ያክል የሚያስበው ነገር ሀሳቡ አዋጭ ነው፣ ጥልቅ ነው፣ ምክንያታዊ ነው፣ በመረጃና በማስረጃ የተደገፈና የተመረኮዘ ነው፣ ያዋጣል አያዋጣም ብሎ ይፈትሻል ውጤቱን ከመነሻው የሚሉትን ነገሮች ነው መምጣት የምንችለውና ዘርዓ ያዕቆብ በነበረበት ጊዜ በ16ኛው ክፍለ ዘመን ማለት ነው ሄርሜኔቲክሱን አየ ማለት ነው። እነዚህኞቹ እንደዚህ ይላሉ፣ እነዛኞቹ እንደዚህ ይላሉ፣ እኔ ግን እንዲህ እላለሁ። ስለዚህ ቲፒኤልኤፍ አስተሳሰቧና አመለካከቷን ዘርዓ ያዕቆብ በብዙ ዘመን ቀድሟታል ራሱ ማለት ነው። ከሱ ራሱ መማር ይቻል ነበር ማለት ነው። ግን ኢምፕሊኬሽኑ ምንድን ነው? አንድም ማህበረሰብ ወይም አንድን አካል ወይም አንድን ግሩፕ አንድ ነገር ብቻ ከጋትሽው የሚሰማውም የሚያየውም የሚያደምጠው የሚነካካውም አንድ ነገር ብቻ ከሆነ ሪያሊቲ እሱ ብቻ ነው ብሎ ያስባል ማለት ነው። ስለዚህ ከሱ ዓለም ውጭ ያሉትን ነገሮች ማየት አይችልም። ስለዚህ ዋሻ ውስጥ ይሆናል በራሱ ማለት ነው። ከዋሻው ውጭ ያሉትን ሌሎች ነገሮችን ማየት፣ መዳበስ፣ መፈተሽ፣ ማድመጥ አይችልም። ስለዚህ እስካልቻለ ድረስ ደግሞ በራሱ ዓለም ብቻ ስለሚኖር ሙሉ የሆነ የዓለም ግንዛቤ አይኖረውም ማለት ነው። ስለዚህ ለመጡበት መንገድ ትልቅ አስተዋጽኦ ያደረገላቸው አስተዋጽኦ እና ትልቅ የሚለው ኮታንኮት የመጡበት መንገድ ነው ማለት። ስለዚህ የተለየ አሳሰብ፣ የተለየ ሚዲያ፣ የተለየ አመለካከት፣ የተለየ የፖለቲካ አቋም ያለውን ሰው አስተሳሰቡና አመለካከቱ ኤክስፖዝድ ቢሆን የተለየ ምርጫ ትይዛለች ማለት ነው። አሁንም የሆነው እኮ እሱን አሁንም እየሰማን አይደለ? ጀት ጥለናል፣ እንትናን ማርከናል፣ እንትናን ገለናል ምናምን ስቲል ማለት ነው። እና ጀነራሉ እንደተናገሩት ነው፣ ጀነራል አበባው እንደተናገሩት ነው። ምናልባት ሲሞት ብቻ ነው ይሄ ግሩፕ መዋሸት የሚያቆመው ብለዋል እሳቸው። ሲሞትም ይዋሽ ይመስላል፣ ምናልባት ሲሞትም ሊዋሽ ይችላል የሚል ምልከታ አንስቷል። የእሳቸውን ሀሳብ ነው የምጋራው ማለት ነው። በሕክምና ሳይንስ ውስጥ ያሉ ሰዎች ፓቶሎጂካል የሚለውን ሀሳብ ይወስዱና እንግዲህ ፊዚካል ኤንድ ሜንታል ዲስኦርደር ነው ብሎ ይዙና ኢህአዴግ ማለት ግን ወይም ቲፒኤልኤፍን በዋነኝነት ሲያነሷት ፓቶሎጂካል ኪለሮች ናቸው፣ ፓቶሎጂካል ላየርስ ኤንድ ፓቶሎጂካል ቴፍት ናቸው የሚል። ስለዚህ በፓቶሎጂ ኮንሰፕት ውስጥ ሁሉንም ያሟላሉ ሳይኮፓት ድረስ የሚል ሀሳብና አመለካከት አላቸው። እውነትነት አለው ብዬ ነው ማምነው ማለት ነው። ሶ የመጡበት መንገድ እና ያደረጉትን ነገር ሁሉ ስንፈትሽ እነዚህ ነገሮች ሁሉ ውስጡ እናገኝበታለን ብዬ ነው እኔ የማስበው። በዚህ ውስጥ ሃይማኖት ይነሳል እንደ ትልቅ ሽልድ ምንድነው ውስጥ ገብተው ለማድረግ በጻፏቸው መጽሐፍቶች ሁሉ ያለ ሀፍረት በድፍረት የሚናገሩባቸው አሉ። እንዴት አድርገው
አቀስሰው አስተምረው ደብረ ዳሞ ገዳም ሳይቀር እንዴት አድርገው እንደሰገሰጓቸው በአቦይ ስብሃት አማካኝነት ምን እንዳደረጉ እና አረጋዊ በርሄ the political history of TPLF የሚለው መጽሐፋቸው ላይ ገጽ 300 ራሱ ብንመለከት neutralize the church and mobilize muslim በማለት የጻፉትን ጽንሰ ሐሳብ ሁሉ አንስተው በድፍረት ነው የሚናገሩት እንዴት እንዳደረጉ ምን እንዳደረጉ እንዲያውም ቅርብ ጊዜ ያው መቼም በክርስትናው ዓለም የሚኖር ሰው የሚመራው አባት ወይ ጳጳስ ወይ ትልልቅ የሚመጡት አካላቶች ከአማራ ዘር ነው የተመዘዙት ከትግራይ ዘር ነው የተመዘዙት ብሎ ማለትን የሚፈቅድ አይመስለኝም የለምም ግን እነሱ እንዲጠቀሙበት በማለት ከዚህ በፊት ያሰደዷቸውም አባቶች አሉና አቡነ መርቆሬዎስ ስደትን በተመለከተ ለምሳሌ አቶ ታምራት የመንግስት እጅ እንዳለበት በማመን ይቅርታ የጠየቁበት ጊዜ ነበር አቶ ስብሃት ሲጠየቁ ግን ያሉት እንዲያውም ከሳቸው በኋላ እንግዲህ የመጡት ጳጳስ ካለፉ በኋላ ያው የራሳቸውን ጳጳስ ከአድዋ የሚመዘዝ ዘር ያለውን ወይም ብሔር ያለውን ሰው ነው አምጥተው ያስቀመጡት ይሄም በበርካታ ጊዜ ተነግሯል ከትግል ጊዜ ጀምሮ ህወሓት ገና ጫካ ከነበረችበት ጊዜ ጀምሮ ግንኙነት ነበራቸው ብለው ያነሳሉ በዛው አካባቢ ያሉ ጠበብቶች ነገር ግን እርሳቸው ካለፉ በኋላ ራሱ አቡነ መርቆሬዎስ ጋር የነበረው ነገር እርቅ እንዲፈጠር ትልልቅ ዲፕሎማት ላይ ያሉ የተለያዩ ኤምባሲዎች ውስጥ የሚሰሩ ለሃይማኖት ለሀገር የሚጨነቁ ለቀጣዩም ነገር የሚጨነቁ አካላቶች ትልቅ ኮሚቴ አዋቅረው እርቅ ይሰሩ ነበር አቶ ስብሃት ግን በጽሁፋቸውም በቪዲዮም ጭምር የተናገሩት ምንድነው እነዚህን እርቅ የሚሉ ቄሶች መስቀል ነው እንዲያውም ይሄ ከዮዲት ጉዲት ጋር ሁላ አያይዞ ከዛ የሚተናነስ ክህደት አይደለም እየፈጸሙ ያሉት እስከ ማለት ድረስ የደረሱበት አለ የትግራይ ህዝብና የትምክተኞች ሴራ በሚለው በመምህር ገብረ ኪዳን ደስታ የተጻፈው ለአጥቢያ ካህናት ይሏቸዋል እሳቸው እንደው እንዴት አድርገው ስልጣና እንደሰጡ ቀሚስ እንዳለበሱ እንዴት አድርገው እንደሰገሰጓቸው በኩራት ይናገሩበታል እዚሁ መጽሐፋቸው ላይ ኢቭን ለሙስሊሞች ደግሞ የታጋዮችን ስም ሁሉ እንዴት አድርገው እንደሰጧቸው ገብረ መድህን አርያን እናስታውሳቸዋለን ሀጂ መሐመድ ነው እንደዚህ ይባል ነበር ስሜ ብለው በቪዲዮ ሁሉ የተገለጸ እዚህ ድረስ ድፍረት እንደነበራቸው ከቤተክርስቲያን የቀማነውን መሬት ወይም ደርጋን የቀማለ ህዝብ ይሰጥ የነበረውን መሬትም ሳይቀር ከቤተ ክርስቲያን ቀምተን መሬት ለሙስሊሞች ሰተናል ተቀባይነትን ለማግኘት ድረስ ይያሉ በአደባባይ ይነዙ ነበር እንደው ከመጡበት ከተወለዱበት ካደጉበት ማህበረሰብ ምክንያቱም ቀድማ አሁን ከሂትለር ጋር የሚያያይዟቸውን ሰዎች ምናልባት የሂትለርን እድገት አስተሳሰብ ሶሳይቲ አመጣጣይተን ልናለያያቸው እንችላለን ብለን ጀምረናል እነዚህ ሰዎች የመጡበት ማህበረሰብ ታዲያ የተወለዱበት ምናልባትም 100% በሚባል ሁኔታ አማኝ ያለበት ክልል ውስጥ የተፈጠሩ ሰዎች ይሄንን ሲያደርጉ እውነት ህወሓታውያን ኢትዮጵያውያኖች ናቸው ወይ እውነት ሉዓላዊ የሆነ መንግስት ነበረው ያገሪቱን ሲመራትስ የነበረው የሀገርን እሴት ማፍረስ ለምሳሌ እንደመጡኮ የብር ለውጥ መጀመሪያ ሲደረግ ካስታወሳችሁ 100 ብር ላይ የአርበኞች ስዕል ነበረ የአርበኞቹን ምስል ነው መጀመሪያ ያጠፉት ቀጥለው የአድዋ ድል የሚያህል በዓል እንኳን እንዴት ይከበር እንደነበረ ከኔ የበለጠ እናንተም ታውቁታላችሁ ምንም ሳይነሳ ሳይታወስ የሚታለፍበት ጊዜ በግንቦት 20 ተተክቶ ምናከብርበት ጊዜ የነበረው ጎልቶ የሚታየው ነውና እንደው ኢትዮጵያውያኖች ናቸው ብሎ አፍ ሞልቶ ለመናገር ሁሉ እስኪ ከብድ ድረስ ብዙ ሰው ያንቀጠቅጠዋል ይሄ ሲነሳ ስለ ሰንደቅ ዓላማ ማንሳት ይቻላል ሰንደቅ ዓላማ ጣሊያን እንዴት ይጣላው እንደነበረ ማንሳት ይቻላል በዛ ልክ ነው በፓርላማ ሁሉ ሳይቀር እንዴት እኛን አርዳችሁ ከጨረሳችሁ ወይ ኢትዮጵያን ህዝብ ከፈጃችሁ በኋላ ነው ሰንደቅ ዓላማውን ምትቀይሩት ተብለው መለስ የተነገረበትን የፓርላማ ውይይት እናስታውሳለን እንደው ይሄ ሲታይ በእናንተ እይታ እንዴት ታዩታላችሁ ወል ጥሩ ነው ኢትዮጵያን በሚመለከት ሁለት አበይት ነገሮች ማለት ይቻላል አንደኛ እንደዚሁ ዝምለሽ ኖሚናሊ ስታያቸው ኢትዮጵያዊ መሆን የተሳናቸው ሰዎች ናቸው በኢትዮጵያም ባለመኩራታቸው የሚኮሩ ናቸው በፊት ለፊት የሚናገሩ ናቸው አንድ ሰው እኮ ኢትዮጵያዊ መሆን ተስኖት ኢትዮጵያ ላይ ጠላም ይችላል እነሱ ግን ኢትዮጵያን ይጠላሉ ኢትዮጵያን ስለሚጠሉ ነው ኢትዮጵያን የሚያቆሙ ተቋማት ምሳሌ ኢትዮጵያ ኦርቶዶክስ ቸርች ናሽናሊስት ነው አብሮ ይዘምታል እኮ ባንዲራ ይዞ ታቦት ይወጣል እሱ ጠላት ነምበር 1 ነው ሌላ ደግሞ ብሔር እየመረጡ
ኢትዮጵያ የሚለው ጠላት ነበር 2 እንዲህ ያሉ ነው የሚሉት። ትልቅ ሲምቦሎች አመት ባሎች እንደ አድዋ አይነት አድዋ ብሔረሰቦች ናቸው እንጂ ሄደው የተዋጉት አጼ ምኒልክና ጣይቱ መነሳት የለባቸውም። በውስጥ ወረቀት እኔ ተማሪዎች ያሳይተውኛል። አድዋ ሲከበር እነሱ በተልሞሰሞሰና ህዋታዊ በሆነ መንገድ እንዲከበር የእነሱን አይዲዮሎጂ እንዲያበስሩበት እየተሰራ ነው ሄደው። ሌላው ቅድም መጀመሪያ ላይ ያነሳሽው ኤሪትሪያ ጋር ሆኖ ሻዕቢያ ጋር መዋጋቱ አይደለም እኔ ግርም ያለኝ ስልጣን ከያዙ በኋላ አቶ መለስም አቦይ ሰባትም ይሄ ዶክመንት የተደረገ መስጠየቁ ዋናው ስጋታችን ኢሳያስ አፈወርቂ እና መንግስቱ ስምምነት ላይ ይደርሳሉ ብለን ነበር ፈራው ወደ ፌደራሊዝም እና እኛ ግን ትግሉን እንቀጥል ነበር አሉ ኤሪትሪያን። እንግዲህ አልፎ ተርፎ ያው መጽሐፉ ላይ ለእንትናም ጠመንጃ ተዘቅዝቆ ይሰራዋል እና ከሌላ ቡድን ኢትዮጵያን ከሚለይ ቡድን ጋር አብሮ መዋጋት ሳይሆን ምናልባት ያ ቡድን የተወሰነ ስምምነት ላይ ከደረሰን ቢሆን እኛ እንቀጥላለን የሚለው እነኝህ ኢትዮጵያ ባረጋ ያስቸግራል። ግን ቢገርምሽ ስለመጡበት ማህበረሰብ አንስተሻል። የመጡበት ማህበረሰብ ትልቅ ኢትዮጵያ ስብስብ ያለበት ህዝብ በታሪኩ በሁሉም ነገር እኔ ከዚህ ተነስቼ ኮንክሉድ ያደረኩት ምንድነው እነኚህ ሰዎች ከትግራይ አብራክ ባይወጡ ኖሮ ገና ሲጀመርም አገሪቱን ያፈርሱ ነበር። ግን ዋናው ቤዛቸው መሰረታቸው ትግራይ ስለሆነ አብሯቸው እንደማይሄድ በደንብ የተረዱ መሰለኝ እንጂ እንደው ዝም ብሎ የተንጠላጠለ ከኢትዮጵያ ታሪክ ጋር ብዙ ሺህ ያልኖረ ህዝብ አካባቢ ቢመጡ ኖሮ አገሪቱን አፍርሰዋት ነበር። ሲያውት ዞር ብለው እንደው መቼስ ሰይን ሆነው ሲመለከቱ ያ ህዝብ ከኢትዮጵያ መለየት በጣም አስቸግሯቸው እንጂ እንደነሱ በቃ እንዲሁ ኢትዮጵያን እንደጠሉ ያው ኢትዮጵያ ደግሞ መጨረሻ ላይ የምታደርገውን አድርጋ ኢትዮጵያ አቅማ የተለያየ ነው። አንዱ ሪጅን ሰነፍ ሲል አንደኛው ይነሳል፣ አንደኛው እንደዚህ ሲሆን አንደኛው ይነሳል። በጣም ሰፊ ናት ኢትዮጵያ። ትግርኛም ትናገራለች፣ አማርኛም ትናገራለች። አፋን ኦሮሞ ማትናገረው ቋንቋ የላትም። አንዱ ጠገብ ሲል በአንድ ቋንቋ ባያዘው ልታስጋጨው ትችላለች የሚል ነገርም አለኝ። እሱ ሜታፊዚካል ነው፣ ወደፊት በጽሁፍ እንቀርብ። እርስ በርስ በቋንቋ መነጋገር ቢያቅታቸው ራሱ በሰንደቁ ይነጋገራሉ ይላሉ። በቃ ሁልጊዜ ችግር ሲደርስ ሲመጣባት ይህንን ያስተማሪውን ፕሮፌሰር ጌታቸው ኃይሌ ናቸው። ኢትዮጵያ ችግር ሲመጣባት ሁልጊዜ ከመሀሏ ትልቅ ሰው ታወጣለች። ይሄ ታሪኳ ያሳያል ይላሉ። ገባሽ? አሁንም አንድ የሚያሰባስብ ሰው ያገኘን ይመስለኛል። የጊዜውን ጥሪ አድሬስ ማድረግ የሚችል ሰው ያገኘን ይመስለኛል። እንግዲህ እኔ በዚህ ዙሪያ እንደ ቀልድ ማድረግ ልንገርሽ፣ ደስ የሚል ጨዋታ ነው። እንዳስተማሪ ለብዙ ዓመት እንዳስተማረ በትንሹም ቢሆን ጥሩ መጽሐፍ አውቃለሁ። መጽሐፍ ይሄ ጥሩ ነው መጥፎ ነው ማለት ልምዱም አለኝ። ይሄን ዊዝደም በይልኝ በትንሹ እንዱ ደግሞ በላይፌ ሲኖር ቆንጆ ሴት አውቃለሁ። ይሄንን ኤስቴቲክስ በይልኝ፣ ስነ ውበት በይልኝ። ሁለቱን ይዤ ነበር የኖርኩት። አሁን ደግሞ ዶክተር አብይ ከመጡ በኋላ ለካ ጥሩ መሪም አውቃለሁ፣ ጀስቲስ በይልኝ። ሶ ያ የለም ለካ መሪም አውቃለሁ ብያለሁ። ይሄ ደግሞ ቅድም ፕሮፌሰር ጌታቸው ካሉት ጋር የሚያያዝ ያ አገሪቱ ችግር ውስጥ በወደቀ ጊዜ ሰው ታወጣለች። ታሪኳ ይሄ ነው ብለውኛል፣ በጽሁፍ ያሉኛል። እና ያንን እያየን ነው የሚል ነገር አለ። ጥሩ ነው።
ከዚህ ጋር ነገር ልጨምርሽ፣ ከዛ እሱ ብዙ ያወራል ፈለገ። ፕሮፌሰር ኡሉንዶርፍ የአፄ ኃይለ ሥላሴን ግለ ታሪክ ባዮግራፊ የተረጎሙት መግቢያ ላይ የሚከተለውን አነበብኩ። የዛሬ 30 ምናምን ዓመት ምን ይላል መሰለሽ? ስለ መሪ ካነሳን ነው ልሽ ኢትዮጵያ ይላሉ መግቢያው ላይ። ትልቁ መምህር ነው ኢትዮፒኒስት። በአከታታይ 3 ትላልቅ መሪዎች አውጥታለች ይላሉ። አፄ ዮሐንስ፣ አፄ ሚኒሊክ፣ አፄ ኃይለ ሥላሴ ይላሉ ፈረንጅ። ኦሪየንታል ስተዲስ ትልቁ ሊቅ ብዙዎቹን ያስተማሩት። አራተኛ ግን አምስተኛ የሚገኝ አይመስለኝም ይላል። ከአፄው በኋላ አራተኛውን ስም አንጠቅስም፣ አምስተኛውም ስም አንጠቅስም፣ ስድስተኛውንም አልጠቅስም፣ ሰባተኛ ግን ጥሩ ያገኘን ይመስለኛል። አሁን እንግዲህ ነገ ጧት ይሄ ምናምን ያው ውርጅቢ ሊመጣ እኔ ደግሞ ደስ ሲለኝ ሰባተኛው ንጉስ አለ ዶክተር ተብሎ እኔ በንጉስም አላቀረብኩም። እኔ ብቻ አይደለሁም ሌሎችም ሰዎች ጋር በዚህ ኢሹ ብዙ ሰው አይተናል። መጀመሪያ የኡሉንዶርፍ ጃጅመንት ልክ ነው። 3 አግኝታችኋል፣ 4 5 አታገኙም ብለዋል። ስለሌላ አላወሩ ይገባሻል። እና ሰባተኛው አለ እንደዚህ ሆነ እንደዛ ሆነ። I have no problem። በእኔ ዕድሜ ያለ ሰው መፍራት ያለበት እውነት ለመናገር እየሞከርኩ ነው የሚለው ነው። ተሳስቼ ይሆናል የሚለው ነው እንጂ ገንዘብ እየተቀበሉ የሚሳደቡ የኢንተርኔት ሰዎች አያሳስበኝ። እሺ ደግሞ አብሮ የሚሰራው እንደውም እሱ ነው ይበልበት፣ እኛ ከውጭ ነው። ዶክተር በጎንም ቢሆን ከኔ ጥያቄ ጋር አክለው ሰባተኛውን አግኝተናል ወይ ብለው ጠይቀዋል። አግኝተናል ብዬ ነው ማምነው ነኝ። ምክንያቱም የመጣንባቸውን መንገዶች መፈተሽ እኮ ነው። አግኝተናል ወይስ አላገኘንም የሚለውን ነገር የመጀመሪያው መጠየቅ ነው። ከዛ አግኝተናል ስንል ምን እያለን ነው፣ አላገኘንም ስንልስ ምን እያለን ነው የሚሉትን ነገሮች ከመለስ ናቸው። ምን እያለን ነው አግኝተናል ስንል ከትላንትና አስተሳሰባችን፣ ከትላንትና አመለካከታችን፣ ትላንትና ከሄድንባቸው፣ ትላንትና ካጋጠሙ ነገሮች እልፍ የሚያረግ ትርክት ይዞ የመጣ ሰው አለ ወይ? ቅን ሰው አለ ወይ? ፈጣሪውን የሚፈራ ህዝብን የሚያፍር ሰው አለ ወይ የሚለው ነገር ማግኘትን የሚያረጋግጥ ይመስለኛል። ቅድም ዶክተር እንደተናገሩት እነዚህ የቲፒኤልኤፍ አስተሳሰብና አመለካከት ውስጥ በተነሳበት ሰዓት ላይ ኢትዮጵያዊ መሆን የተሳናቸው ናቸው የሚል ትልቅ ሀሳብ አንስተዋል። እኔ ግን ኢትዮጵያዊ መሆን ብቻ ሳይሆን ሰው መሆንም የተሳናቸው ናቸው ብዬ ነው የማስበው። ስለዚህ መጀመሪያ ላይ ሰው ስትሆኚ የምትቆረሽ ትሆኛለች ማለት ነው፣ ለሌላው ማለት ነው። ሰው ስትሆኚ ማድረግ ያለብሽንና ማድረግ የሌለብሽን ነገር ታውቂያለሽ ማለት ነው። ሰው ስትሆኚ በአንቺ ሊደርስ የማትፈልጊውን ነገር በሌላው ላይ አታደርሽም ማለት ነው። ለዛም ነው ኢማኑኤል ሌቪነስ የሚባለው ፈላስፋ ዘ ፌስ ኦፍ ዘ አዘር የሚል ሀሳብ አለው ማለት ነው። ስለዚህ የሌላን ሰው ፊት ስታይ ፊቱ የሚጠቁምህ አንዳች ጥቁምታ አለው ይላል። ፊቱን ስታይ በእርግጥ ያንተም መኖር ይነግርሃል፣ የሱን ፊት ራሱ ማለት ነው። ይሄንኛው ፊት ግን ዝም ብለህ አሁን መስታወት ላይ ሄደ ቀርበህ እንደምታየው አይደለም። ይሄንኛው ፊት ያነሳልሃል፣ ያግዝሃል፣ ይረዳሃል። ይሄንኛው የምትመለከተው ፊት ልክ አንተ ልትሆን እና ሊደርስብህ የማትፈልገው ነገር እሱም አይፈልግም። አንተ መሞት እንደማትፈልገው ሁሉ እሱም መሞት አይፈልግም። አንተ መሰቃየት እንደምትፈልገው ሁሉ አለመሰቃየት እንደምትፈልገው ሁሉ እሱም እኮ መሰቃየትን አይፈልግም፣ ምርጫው አይደለም የሚል ትልልቅ ሀሳቦችን የሚያነሳባቸው ምልከታዎች አሉና ሰው ሲረሽን ፊቱ የሚሸፈነው ለላቪናስ አሁን ለጠራው ፈላስፋ እንደ ምስክርም ነው። አሁን ያለው እንዳይደርስ ነው። ሲሸፍኙ በቃ ጥቁር አድርገሻል፣ ሰው አይደለም። ቬሪ ኢንትረስቲንግ ፖይንት ነው ያመጣው። ታንክ ዩ። በዚህ አስተሳሰብ ውስጥ እና አመለካከት ውስጥ አግኝተናል ስንል በዛ ወንበር ላይ ሌላ ሰው ተቀምጦበታል እያለን አይደለም። ከዚህ ወንበር ላይ ሌላ ሰው ተቀምጦበት ነበር፣ ከአሁንም በኋላ ሌላ ሰው ሊቀመጥበት ይችል ይሆናል። ልክ ነው። ደግሞ ግን ወንበሩ ላይ የተቀመጠው ሰው ግን ምን አይነት ሰው ነው? ምን አደረገ? ምን ሀሳብ ይዞ መጣ? ምንድነው እየሆነ ያለው? ወረድ ብሎ ዳበስ ዳበስ ፈተሽ የሚደረግ ነው ወይ የሚሉትን ነገሮች ማየት በጣም ኢምፖርታንት ነው። አንድ የተጣመመን ነገር ለማወቅ እንግዲህ ቀጥ ያለ ነገር አጠገቡ ስታስቀምጪ ዋው ተጣሞ ነበር ማለት ትችላለች ማለት ነው። ስለዚህ ከዛ የተነሳ ሰው አግኝተናል፣ መሪ አግኝተናል
ብዬ ነው ማምነው። ማቆም እውነት እሱ ነው ግን አይደለም። ግን እንዲህ ብሎ በድፍረት ለመናገር ምናልባት ጥያቄ የሚያነሱ አሉ። ብዙ ፈተናዎች አይጠብቁንም፣ ብዙ መንገዶች አይጠይቁንም። ሁሉም መጀመሪያ ላይ እንዲህ ይመስላል ይላሉ በርካቶች ሲያነሱ። ተገቢ ጥያቄ ነው ይሄ። ተገቢ ጥያቄ የሚሆንበት ግን ከመጣንበት መንገድ አንጻር ነው። ከመጣንበት መንገድ አንጻር ብቻ ሳይሆን ሰው ከመሆናችን አንጻር የሰው ልጅ ሁልጊዜም ትላንትን በትውስታ ዛሬን በመጋፈጥ ነገን በመጠባበቅ ነው የሚኖረውና ትላንትናውን ሲያስታውስ ሁለት ነገሮች ያስታውሳል። የትላንት ጥፋት፣ የትላንት ውድቀት፣ የትላንት የሆነ ነገር ዛሬ እንዳይከሰት ምን ዋስትና አለን የሚል የዋስትና ጥያቄ ስለሚያነሳ አሁን አግኝተናል ወይ ብለን መደምደም እንችላለን ወይ የሚል ጥያቄ ይነሳል። ተገቢ ነው፣ መነሳትም አለበት። ለምን ቀድሞ ማመስገን ኋላ ለሐሜት ያስቸግራል ይላል የኛ ሀገር ሰው ሲተርት። ልክ ነው አባባሉ፣ ሙሉ ለሙሉ አልቀበለውም እኔ። እውነትነት ግን ይኖረዋል በራሱ ማለት ነው። አንዳንድ ጊዜ ግን ሳታመሰግኝ ራሱ እኮ ለመርገምና ለመርገጥ አይደለም የምንዘረጋው። ብዙ ጊዜ አንድ ሰው እኮ ሙሉ ለሙሉ ቆንጆ ሙሉ ለሙሉ መጥፎ ሊሆን አይችልም። ስለዚህ ግን በጎ ነገሩን ማበርታት ራሱ እኮ እስከማንችል ድረስ አልደረስንም ወይ ነው አሁን ጥያቄው እኮ። የሆነ ቦታ ላይ የሆነ ወቅት ላይ ሁሉ ነገር ቆንጆ ሲሆን 100% የዛን ጊዜ ነው ሆም ምለው ብለን ካሰብን እንደዚህ አይነት አስተሳሰብና አመለካከት የለም ብዬ ነው የማስበው። ተሰርቶ ያለቀ ሰው የለም። ተሰርቶ የሚሄድ እየሰራ የሚሄድ ሰው ነው ያለው ብዬ ነው የማስበው። ተሰርቶ ያለቀ መሪ የለም። እየሰራ እየተሰራ የሚሄድ መሪ ነው ያለው ብዬ ነው የማስበው። ሮም በአንድ ቀን አልተገነባችም ይላሉ። ልክ ነው። ግን በእያንዳንዱ ቀን ግን ስትገነባ ነበር ማለት ነው። ስለዚህ መሪ አግኝተናል ስንል በእያንዳንዱ ቀን የምናያቸው የምንሰማቸው ነገሮች ሪሊ አግኝተናል የሚያስበል አይደለም ወይ የሚል ጥያቄ ስለማነሳም ጭምር ነው። ለኢትዮጵያኖች ግን ማንፈርደው እኔንም ጨምሮ አንዳንዶች በሚያነሷቸው ጥያቄዎች ውስጥ ለምሳሌ 40 ዓመት ሙሉ ከጆሮአቸው ከጥይት ድምጽ በቀር የህዝብን ነገር የማይሰሙ መንግስታትን አይተናል አይደለም። አሁን እንኳን ባየነው እና ለመስማት ለመሰራትም ፍቃደኛ ሳይሆኑ ቀርተው ነው አይደለም የተወደቀው። ዶክተር አብይ ከመጡ ገና ጥቂት ዓመታቸው ነው። የሚወጣ እንጀራ ከምጣዱ ያስታውቃልን ይዘን ነው ወይስ እሱ ብቻ ምን እንላለን? እሱ ብቻ ሳይሆን ዶክተር አብይ ወደ 5 መጽሐፍ ጽፏል። መጽሐፎቻቸው እሳቸው ናቸው፣ ሀሳቦቻቸው ናቸው። ያ ማለት ግን እየተለወጠ እያደገ እየተቀየረ እየተሻሻለ የሚመጣ ነገር ነው። ሰው በህይወት መኖሩ የሚያስታውቀው በዛ ስለሆነ ማለት ነው። ትላንትና እንደዚያ ነህ ስለዚህ ዛሬም እዛ ቦታ ላይ ላገኘህ አይባልም፣ መባልም አለበት ብዬ አላስብም። የሰው ልጅ ይቀየራል፣ ይለወጣል፣ በርካታ ነገሮች እንዳየናቸው ማለት። ስለዚህ መጽሐፎቻቸው ምን ይላሉ ነው። ለምሳሌ የመደመር ሀሳብ ምንድን ነው የሚለው? ይቅርታን የሚያስተምር መሻገርን የሚያስተምር ትላንትናዎቻችን በጎ ነገር ነበሩት፣ በጎ ነገር አልነበሩም። በጎ ያልሆኑትን ነገሮች እናርማቸው፣ በጎ የሆኑትን ነገሮች ደግሞ እናስቀጥላቸው። እኔ ሀሳብ አዋጥቻለሁ፣ እናንተም ሀሳብ አዋጡ። በዚህ ሀገር ላይ የምንኖር ሁላችን እኮ ባለቤቶች መሆን አለብን እንጂ አንዳንዶቻችን መንገደኞች፣ አንዳንዶቻችን አስተናጋጆች፣ አንዳንዶቻችን ደግሞ አልፎ ሀጆች መሆን የለብንም። በይቅርታ ሁሉን ነገር እንለፈው፣ እንሻገረው የሚል አስተሳሰብና አመለካከት የመሰራት ምስጢርም ነው ብዬ ነው የማስበው። አንድ ነገር እንደምታውቂው ዳበስ